ግብረ ሰዶማዊ ገሎ አካሉን ቆራርጦት በየትምህርት ቤቱ በየካፌው በተነው። ይህንንም ያደረገው ሉካ ይባላል። የሚኖረውም ታዲያ ካናዳ ውስጥ ነው። ሉካ ትልቅ በጣም አስቸጋሪ ነው። መጥፎ ጸባዩ የሰው ትኩረት ይፈልጋል። ባይዘው በአካባቢዎች በጣም የሚያስፈሩኝና መቼም አልቀርባቸው የሰው ትኩረት የሚፈልጉ ሰዎች ነው። አደገኞች ናቸው። ፌመስ ለመሆን ያልገባበት ጉድጓድ የለም። ፊልሞች ላይ ታሽቷል። ሪያሊቲ ቲቪዎች ላይ ሞክሯል። ጭራሹ ብልግና ቪዲዮ ላይ ሁሉ ሰርቷል። ይህን ያክል ነው ፌመስ መሆን የሚፈልገው። ሆኖም ግን እንደፈለገው በጭራሽ ሊፈምስ ወይም ታዋቂ ሊሆን አልቻለም። ጭራሽ 2009 ላይ ፌስቡክ ላይ ትኩረት ለማግኘት ብሎ 1 2 3 ምናምን አይደለም ወደ 60 የሚጠጉ የውሸት ፌስቡክ አካውንቶችን ከፍቶ በዋና አካውንቱ ፖስት ሲያደርግ ወይም ሲለቅ በፌኮቹ እየገባ አንተ ታዋቂ ሰው ነህ፣ አንተን አውቃለሁ እያለ ኮሜንት ያደርጋል። ይሄ ግን በጣም ደራው ነገር ነው። እሱ ካደረጋቸው ነገሮች አንጻር ዘግናኝ ነገሮችን እያደረገ ነው የሚሄደው። አንዳንዱ ሁሉ በፌኮቹ አካውንት እየገባ የራሱ ኮሜንት ላይ አሜሪካዊቷ ዘፋኝ ማዶና አለች ከሷ ጋር ሁሉ ግንኙነት እንዳለው ሁሉ ኮሜንት ያደርጋል። ሌሎችንም ይጽፋል። ግን እንዳሰበው ይሄም ትኩረትን ሊሰጠው አልቻለም። ከዚያም በሌላ መንገድ ደግሞ ፎቶዎቹን ኤዲት እያደረገ ያልሄደባቸው ቦታዎች ላይ ሄጃለሁ እያለ መልቀቅም ይጀምራል። ከለቀቃቸው ፎቶዎች መሀል እኚህ ለምሳሌ ከጥቂቶቹ መሀል ናቸው። የምር ይመስላሉ ግን ፌክ ነው፣ ኤዲት ተደርጎ ነው። በመጨረሻ ግን በቃ መረረው። በዚህ መንገድ ትኩረት እንደማያገኝ ሲገባው 2010 ላይ እንደ ፈረንጆች አቆጣጠር ሰዎችን የሚዘገንን ነገር ለማድረግ አሰበ። 2 ድመቶች፣ ትንንሽ ድመቶች አመጣ። እዛው ቪዲዮ ላይም ደግሞ እኚህን ድመቶች በሚዘገንን ሁኔታ ያደርጋቸዋል። ማንነቱን ግን አያሳይም። ይሄ ቪዲዮ ላይ ጀርባውን ሰጥቶ ነው ይህንን ነገር የሚያደርገው። የለቀቀው ደግሞ ዩቲዩብ ላይ ነው። ዩቲዩብ በጊዜው እንዳሁኑ ጥብቅ የሆነ ህጎች ወይም ደግሞ ባንዴ የሆነ ነገር ፖስት ስታደርጉ ይሄ ቫዮለንስ ነው የሚላችሁ ነገር የለም። ሴኩሪቲው በጣም ደካማ ነበረ በጊዜው የዩቲዩብ። ለዛም ዩቲዩብ ሳይቆጣጠረው ይሄን ቪዲዮ ብዙ ሰዎች አዩት እዛው ዩቲዩብ ላይ ይሄንን ቪዲዮ እንደፈለገው። በመጨረሻ በጣም ብዙ ትኩረቶችን አገኘ። ሰዎች ሲያዩ በጣም ይበሳጫሉ። እንዴት እንደዚህ ያደርጋሉ? ምን አይነት አውሬ ነው እያሉ ግን ደግሞ እያዩለት ነው። ለዛም ብዙ ተመልካቾችን አገኘ። ስለሱ መወራት ተጀመረ። እዚህ ታሪክ ላይ ሲጀምርም ያልኳችሁ ለዚህ ነው። በጣም የሚያስፈራኝ ሰው ትኩረት የሚፈልግ ሰው እስከ ጥግ ነው የሚሄዱት። ገና ይሄም የመጀመሪያው ነው። ከዚህ በኋላ ብዙ ነገሮችን ያደርጋል። ሉካ በዚህ በኩል ደስ ያለው ሰዎች ስለዚህ ነገር ሲያወሩ ትኩረት ሲሰጡት በደስታ ድጋሚ ለምን ይሄን ነገር አላደርገውም ይላል። እናም ድመት ያመጣል። ድጋሚ እየገደላቸው ቪዲዮ ይሰራል። እንደዛው ቪዲዮ ይወጣለታል። ድጋሚ ሌላ ድመት ያመጣል። እንደዛው ይታይለታል። ብዙ ሰው ጋር ይደርሳል። ዩቲዩብ ደግሞ በመሃል ስራውን አይቶ ቻናሉን ሲዘጋበት ሌላ ቻናል ይከፍታል። እናም እንደተለመደው ይህንን አስቀያሚና ዘግናኝ ነገር ያደርጋል። በዚህ በኩል ግን ሰዎች ይህንን ዘግናኝ ነገር የሚሰራውን ሰውዬ ለማግኘት ማያደርጉት ጥረት የለም። ጭራሽ ሁሉ አንዳንዶቹማ ግሩፕ ሁሉ ከፍተዋል። አንድ ላይ ሆነው የድመቶቹን ገዳይ እናገኛለን የሚል ግሩፕ ከፍተዋል። ታዲያም ቪዲዮቹን እያዩ ከጀርባ ድምጽ እየሰሙ ይሄ ድምጽ የት ነው ሊሰማ የሚችለው? ይሄ ግድግዳ፣ ይሄ አቀማመጥ፣ ይሄ የቤት ስታይል የት ነው ያለው ምናምን ብለው ሉካን ሳይዙት 2 ዓመት አለፈ። እሱ ግን በመጨረሻ እንደማይደርሱበት ሲያቅ ራሱ ሂንት ሰጣቸው፣ ወይም ደግሞ የሆነ ፍንጭ ሰጣቸው ወደሱ የሚመራ ማለት ነው። ምክንያቱም ይህ ሰውዬ ትኩረት በጣም ነው የሚፈልግ። ወዲያውን ደግሞ የት እንደሚኖር አወቁ። ካናዳ ውስጥ እንዳለ ማለት ነው። እናም ወዲያው የካናዳ ፖሊስ ሄደው ሪፖርት አደረጉ። ፖሊስም በተሰጠው አድራሻ ሄዶ ቤቱ ቼክ ሲያደርግ ሉካን ሊያገኙ አልቻሉ። ምክንያቱም ሉካ እሱም ብለው እዛ ቦታ እንደሚመጡ ስለሚያውቅ ሌላ ከተማ ሄዷል። ለሉካ አሁን ላይፍ ጥሩ ነው፣ ምክንያቱም የሚፈልገው ትኩረት ነው። ትኩረት አግኝተዋል። ግን ደግሞ አሁን በድመቶች ምናምን ሳይሆን መቀጠል የፈለገው አሁን በሰው ነው መቀጠል የፈለገው፣ ሰዎችን በመግደል። እናም እንዴት አድርጌ ነው ቆይ የምገላቸው ሰዎችን ምናምን ብሎ እያሰበ ባለበት ሰዓት የሆነ ፊልም ያያል። የፊልሙ ርዕስ ቤዚክ ኢንስቲንክት ነው የሚባለው። እናም በዛ ፊልም ላይ አይታችሁት ከሆነ የሆነች ካራክተር በበረዶ ማንሻ ሰው ስትገል አለ ፊልሙ ላይ። ሉካ ሚንንሴ እኔም በዚህ በረዶ ማንሻ ሰው ገላለሁ ብሎ አስብ። ይህን ነገር ለምን መረጠ ምናምን ካላችሁ ሰዎች እሱ ሰው ከገደለ በኋላ የገደለበት መንገድ እንደዚህ ነው ምናምን ተብሎ እንዲወራ ሁሉ ይፈልጋል። በጩቤ ገደለ ኖርማል ነው ለሱ። በዚህ ገደለ ሲባል ግን አነጋጋሪ ስለሚሆን በቃ እሱን ስላሰበ ነው በዚህ ለመግደል የተነሳው። ታዲያም እንደሚፈልገው እቃዎችን አዘጋጀ። ገመድ ምናምን በረዶ ማንሻውን እዛ አካባቢ ሲያጣው መፍቻ ያመጣና መፍቻውን ሞርዶ ጫፉን ያሾለዋል። ከዛም አሁን የሚገለውን ሰው ማፈላለግ ጀመረ። ታዲያም ያኔ አንድ ሀሳብ ብልጭ አለለት። አንድ ግብረ ሰዶም ፈልጌ ከሱ ጋር ዴት ለማድረግ እንደሚፈልግ ፌስቡክ ላይ ተናገረ። ይህንን ነገር ደግሞ አይቶ ይህ ሰውዬ ቀጥ ብሎ መጣ። ጆን ሌን ይባላል። ግብረ ሰዶማዊ ነው። እድሜውም 33 ነው። ልምጣ ታዲያ እንገናኝ ይለዋል። እሺ ችግር የለውም ና ይለዋል። ሁለቱ እንግዲህ ሲገናኙ ትክክለኛ የሚያሳይ እዚህ ጋር የምታዩት ቪዲዮ ነው።
ይሄ ወደ ቤቱ እያስገባው ነው። እናም በቤታቸውም እንደገቡ መጠጥ ያቀርብለታል። ታዲያም ጁን የሚባለው ሰውዬ መጠጡን ግጥም አድርጎ ሲሰጣ ጁን የተዘጋጀለት መጠጥ ውስጡ ራሱን የሚያሰት መጠጥ አለው። ወዲያውም ራሱን ሳተ። ይህኔም ታዲያ ሉካ ባዘጋጀው ገመድ እስር አደረገው። ከዛም ካሜራ ደቀነ። በመወረደው መፍቻ ታዲያ ጁንን ዝም ብሎ ሞጋት ጀመረ። ግን የሚያሳዝነው ይሄ አይደለም። ውሻ ነበረች፣ እሷ ላይ ተቀየረባት። የጁን እንኳን ምን ለማለት ፈልጌ እንደሆነ ይገባቸዋል። እዚህ ላይ መናገር አልችልም ብዙ ነገሮችን። የውሻዋ ግን እኔ ፐርሰናሊ አሳዝኖኛል። እንደጨረሰም ታዲያ ሉካ ይህንን ቪዲዮ ለቀቀው ኦንላይን ላይ። በዚህ ግን አላቆመም። ያንን ጁን የተባለውን ሰውዬ ቁርጥርጥ አደረገው። ግን ይህን ሬሳ የላከበት ቦታ ከቆራረጠ በኋላ በጣም የሚገራረም ቦታ ነው። አንደኛው በሻንጣ አርጎ ፖለቲከኞች በጣም የሚገኙበት ቦታ ላይ ነው ያደረገው። አንደኛው ግን በጣም ይዘገንነኝ ትምህርት ቤት ወስዶ አስቀመጠው። ልጆች ይህን ሲያዩ ምን ያክል እንደሚረበሹ አስቡት። በጣም የሚያስጠላ የሚዘገንን ሰው ነው። አንደኛውን ደግሞ ኖርማሊ ያው ሰዎች በቀላሉ ሊያገኙት የሚችሉ ጋርቤጅ ጋር ይጣ እንዳሰበውም ደግሞ ሲያዩለት በረገጉ። ማጠብቁት ነገር ነው። የሰው የሆነ አካሉ ተቆርጦ የሆነ አካል በሆነ ነገር ትንሽ ይከብዳል። ግን ለሉካ ይህ ቆንጆ ነው። ምክንያቱም የሚፈልገው እውቅናና መታወቅ ብቻ ነው። ስለዚህ ሰዎች እንደሚፈልገው በደንብ አወሩለት። ፖሊስም እዚህ ነገር ውስጥ ገብቶ ማጣራት ጀመረ። በመሀል ግን ሉካ ቆሻሻ መጣያው ጋር የጣለው ከቤቱ ቅርብ ነበር። እናም ወዲያው ጽዳት የሚሰሩ ሰዎች ይህን ነገር ሲያዩ ለፖሊስ አመለከቱ። ከዛም ጊዜ አልፈጀባቸውም ፖሊሶች ሉካ መሆኑን ለማወቅ። ምክንያቱም ሉካ ከዚህ በፊት ዘግናኝ ነገር ሲሰራ ነበር። ዘግናኝ ነገር ያደረገውን ደግሞ ፖስት ያደርጋል፣ ይለቃል። ስለዚህ ይህን ነገርም ሲያደርግ ፖስት አድርጎ ነበረ። እንደሱ ሜንታሊ የተመዳ ሰው ስለሌለ እሱ ነው ብሎ አሰቡ። የበለጠ ደግሞ ያሳመናቸው ሉካ በቅርብ ርቀት በአካባቢው እየኖረ ነው። ሌላው ደግሞ እንደማስረጃ የተገኘበት ይሄ ቪዲዮ ነበረ። ቅድም ያሳየኋችሁ ቪዲዮ ለሁለት እየገቡ የነበረበት ቪዲዮ። ፖሊሶች ይህንን ሲያዩ ጁን ከሱ ጋር እንደነበረ አረጋግጡ። ግን ሉካ ይህን ነገር ስላወቀ ከአካባቢው ብን ብሎ ጠፍቷል። እንዳይነቃበትም ጸጉር ዊግ ምናምን አድርጎ እንደ ሌላ ሰው ነው የሚንቀሳቀሰው። ጭራሽ ሉካ ከካናዳ ወደ ፍራንስ አመለጠ። በዚህ ግን አላቆመም። ከፍራንስ ወደ ጀርመንም ሄደ። ፖሊስ ግን ካናዳ ውስጥ በዚህ በኩል ቢፈልጉ በጭራሽ ሊያገኙት አልቻሉ። እናም ሉካ ተመችቶታል፣ አመለጠ። ግን ጀርመን ውስጥ እየኖረ የሆነ ሰዓት ኢንተርኔት ቤት ሄደ። ጊዜው እንዳሁኑ በስልካችሁ አክቲቭ አይደለም። አሪፍ አድርጋችሁ ለመጠቀም ከፈለጋችሁ ኢንተርኔት ቤት ነው የምትሄዱት። ለዛም ነው ኢንተርኔት ቤት ሄዶም ምን ያክል ሰው ትኩረት ሰጥቶት አይቶታል፣ ምን ያክል ስራዬን ወዶልኛል ብሎ በማሰብ የራሱን ስራ ሰርች አድርጎ ማየት ጀመረ። ግን እዛ ኢንተርኔት ቤት ውስጥ ባለቤቱ እሱ የሚያየውን ነገር አውቆ ጭራሽ ሁሉ ስለሱ ደግሞ በጣም እየተወራ ስለነበረ የራሱን ቪዲዮ እንደሚያይም ሲያቅ ቀስ ብሎ ፖሊስ ጠራ። ፖሊስም መጥቶ ሉካን ቀጨም አደረገ። ወደ ካናዳም ተመለሰ። ፍርድ ቤት ቀርቦ እድሜ ልክ ተፈረደ። በነገራችን ላይ ዙሪያችሁን ቼክ አድርጉ። ትኩረት ፈላጊ ሰዎች ጓደኛችሁ መሆን በጭራሽ የለባቸውም። ምክንያቱም አንደኛ ከነሱ የበለጠ በሰዎች ዘንድ እናንተ ትኩረት ስታገኙ እናንተ ለመዋጥ ወይም ደግሞ እናንተ ትኩረት እንዳታገኙ ሜቢ ላይገሏችሁ ይችላሉ። ያው መግደል በጣም ትልቅ፣ ግን እየሰደቡ ሊያሸማቀቋችሁ ይችላሉ፣ ሊያሳፍሯችሁ ይችላሉ። በጣም አስቀያሚ ፍጥረቶች ናቸው ትኩረት የሚፈልጉ ሰዎች። ትንሽም ይሄ ቪዲዮ ጭንቅላታችሁ ከፈት እንደሚያደርግ ተስፋ አደርጋለሁ። ወዳችኋለሁ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ እስከምንገናኝ ቻው።